ድራማ ሰርታችሁብኝ ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምተማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪልስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳች፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቻ ይመስላቸው መልአክ ነው የሚመስሏቸው። ቪዲዮ ለጥፎ አንተ እንደዚህ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዥ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኚው ነገር አንድም ቀን ጠይቄሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤስ ከዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድን ነው እሱ? ምን አገባሽ እንጂ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኖር፣ ካልፈለጉኝ አልኖር። ምን አገባሽ? ተቸግሬ አንቺን ተቸግርልኝ ብዬሽ መጣው። አየሽ አይደለ? ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ። ለዛ መልስ እሰጣለሁ። መልስ ይስጠኝ ይፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን የምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደ መብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ፣ በሞቀበት አትሆኝ። የሆነ ጊዜን ጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላውቅም። አንቺ ግን ሌባ ብላኛለች፣ ጠላቴ ነው፣ እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዛ እኔን ስትሰድብኝ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ በዚህ አጋጣሚ 1200 ተማሪዎቼ በክብር ከማዳም ቤት ተመርቀው በክብር ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25,000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤቱ እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣውባችሁ ብቻ ተንቀጥቅጣችኋል። የጌም ስታይላችሁን ኖ የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ፣ አንድ ብቻ አይደለም። እዚያውን ታክሲ ምነዳው ምናምን በአንድ ሰዓት ውስጥ 100 እና 200 ዶላር ምሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃሉ። ላንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ላንቺ መንገር የለብኝም። ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም። እህቶቼን ቴስት አድርጌያቸዋለሁ፣ አቅፌ ሸኝቻቸዋለሁ። ሲያነቡም ባቸውን ጠርጌያለሁ። ሲያዝኑ አብረው አፈር ሲገቡ እየየ ብዬ ተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ቁጭ ብዬ አይደለም፣ መሬት ወርጄን የሰራሁት። መሬት ወርጄ ያው መነጋገር ስላለብን ነው። መሬት ወርጄን የሰራሁት። ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ተናገሬ እንደዚህ ብዬ እንኳን አጣድፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣድፈሽ አዋክበሽ የሆነ ነገሩን አዋክበሽ ምናምን እቤቴ ሲሰዳደቡና ሲያሙ ዝምቴና አንተ ቤት አሰደብከኝ ማንም ቤት አልሄድም ትልና ጥሩት እንትናን ዋሪዩ ማን ስለሆንሽ ነው የምትመጣው? አንቺ ጋር ማን ስለሆንሽ ነው አንቺ ጋር የምመጣው? ቀሽም አትሁኝ። ምናልባት በመናገር ውስጥ እንትን በማለት እኔ ወንድ ልጅ ነኝ። እኔ ስድብ አልችልበትም።
ሞክሬ ያቃተኝ ነገር ስድብ ነው። እሺ እህቴ፣ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማሯን ብቻ አይደለም መርዟን ይዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥ ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነጉት። የሚያውቃችሁን ሰዎች ተጠንቀቁ። ምንም የተለየ ነገር የለም። ገበናይ ብዬ ብነግራት ኖሮ እንኳን ታወጣ ነበር ማለት ነው። አያችሁ፣ በውስጥ ለምን አይነግረኝም ያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮ እንደዚህ ብላኝ ምናምን። ያው አሰማኋቸው እኮ የተባባልነውን። አንቺ ቤትሽ ካስረገጥሽኝ በኋላ ኑና ታረቁ፣ በጣም አዝናባሃለች፣ ፋይል ይዛባሃለች፣ ለሴት ልጅ እንዴት ሪስፔክት ምናምን ምናምን። ካቦካሽው ከጋገርሽው በኋላ ምኑን መጥቼ ላስረዳ? ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ። ከዛም በኋላ ነፃ ሆንሽ። እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰንበዲ ሲናገር ቪዲዮቹ የተለቀቁትን እዩ፣ በምን አይነት ስሜት ውስጥ ማለት ነው። እኔ እንደዚህ ወደ ታች እያየሁሽ ካናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ማርያም እንደዚህ ካናትሽ ላይ እንደዚህ ወደ ታች እያየሁሽ እኔ የምታስቢውን አውቃለሁ። ገና ከንፈርሽ ሲላወስ ምን እንደምታስቢ ጠንቅቄ አውቃለሁ። አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬ ምናምን። ወይኔ እናትዬ፣ የአንቺ ሽንት መሬት መቅደድ የጀመረው ትላንት ነው። እና እርሶ ሴትዮ ቢከበሩ ይሻላል። የኔ ገበና ካለች ደግሞ እንደዚሁ ለጥፍ ፓርትና ፓርትቱ እያልሽ በጣም ሰው ኢንጆ ያደርጋል። በቃ ተያያዙ ይባላል ማለት ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በእርጅና ምናምን። እውነትሽን ነው። የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፌ ተነስቼ ምገባ ሰው ነኝ እኮ። ፊልተር መጣ ብዬ መደነግጥ አይደለም። እኔ ለአንቺ ሙድ ይዘሽ በጣምም ተከብረህ እንደዚህ ትልቅ ሰውነ ብዬ ምናምን። ምናልባት ከፊልተሮች የራስሽ የምታየው መልካም ነው። እሺ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽው? በተፈጥሮ ምናምን እንደዚህ የሆነ ሽበት ትልቅ ሰው ነብይ ምናምን። የእርሶ ሴትዮስ ትንሽ ሰው ነው። ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ ማስረጃ ያላችሁ ሰዎች፣ ተበልቻለሁ፣ ተሰርቄያለሁ፣ ፔሬር የምትሉ ሰዎች ማለት ነው በዚህኛው ቪዲዮ ላይ ገብታችሁ ብታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና አዩት። እሺ ፓርት 1 ፓርት 2 ብዬ ለቅቄላችኋለሁ። እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶቼን ስላነቃውብህ እንዴ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን እኛም ምንድን ነው እሱ እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውበት